አዲስ ቀን አብሯችሁ እንደቀጠለ ነው የሚገኘው። አብራችሁ ስላላችሁ እናመሰግናለን። የሀገር ጉዳይ ስንል ወደምናነሳው ርዕሰ ጉዳይ ነው የምንሻገረው። ቀደም ሲል በመግቢያችን ላይ ስናነሳ እንደነበረው ዲጂታል ኢትዮጵያን ለማድረግ እንግዲህ ከፍተኛ ጥረት እየተደረገ ይገኛል። ዓለማችን የዲጂታል እንቅስቃሴው በጣም እየጎለበተ እያደገ ሀገራት እንዲያውም ሙሉ ነገራቸውን እሱ ላይ እንዲመሰረት እያደረጉ ይገኛሉና ኢትዮጵያም ይህንኑ ሂደት ተቀላቅላለች። ከዚህ ጉዳይ ጋር የተያያዘ ጉዳይ ነው በስፋት የምናነሳው። ዓለማችን እንግዲህ በዲጂታል ቴክኖሎጂ የተሳሰረችበት ጊዜ ላይ እንገኛለን። ቀደም ሲል እንዳነሳ ነው ጊዜ የሚፈጁና አነስተኛ ውጤት ያላቸው ማኑዋል አሰራሮችም ቅልጥፍናን በሚፈጥሩና በአንድ ጊዜ ብዙ ውጤት በሚያስገኙ ቴክኖሎጂዎች እየተተኩ ይገኛሉ። በተለይም የኢትዮጵያ ዜጎች ከዚህ ክስተት ተጠቃሚ እንዲሆኑ ለማረጋገጥና ወጣቶች በአዲሱ የዓለም ስርዓት ውስጥ ስኬታማ እንዲሆኑ በንቃት እየሰራች ትገኛለች። የዚሁ አካል የሆነው የዲጂታል ኢትዮጵያ ስትራቴጂ 2025 ተቀርጾ ወደ ስራ መግባቱም የሚታወቅ ነው። ይህንን እንግዲህ ሰፋ አድርገን የምንመለከተው ይሆናል። እንግዲህ በዚህም በአጠቃላይ ኢኮኖሚው በዲጂታል ቴክኖሎጂ የሚገነባበት ስርዓትን ለመዘርጋት በጣም ከፍተኛ ጥረት እየተደረገ ይገኛል። ዜጎች ስለ ዲጂታል ቴክኖሎጂ ያላቸው እውቀትና ክህሎታቸው ለማሳደግም የተለያዩ ተግባራትም እየተከናወኑ ይገኛሉ። ይህንን ኢኒሺዬቲቭ ሳነሳ እኔ በጣም ደስ ይለኛል እውነት ለመናገር። ምክንያቱም ቀጣዩን ጊዜ በማሰብ እንደዚህ አይነት ትልቅ ነገሮችን መጀመር ሁልጊዜም መጪውን ጊዜ ታሳቢ ያደረገ እንቅስቃሴ ውጤታማ ነውና ከዛ አንጻር በጣም ትልቅ ጅምር ነው ብዬ አስባለሁ። የ5 ሚሊዮን ኮደርስ ኢኒሺዬቲቭ በዚህ ረገድ በስፋት የሚጠቀስ ነው። ይሄ እቅድ እንግዲህ በተለይም ወጣቶችን በቴክኖሎጂ ክህሎት በማሰልጠን በማብቃት ሀብትና ስራን መፍጠር እንዲችሉ ማድረግ ነው። ከዚህ ረገድ ደግሞ የዲጂታል ኢኮኖሚን እንደ ሀገር መገንባት ያለመ ነው። ስለዚህ ወደ 500 ሺህ የሚሆኑ ወጣቶች እንግዲህ እዚህ ውስጥ ተሳትፎ እያደረጉ ይገኛሉ። ይህን ስልጠና ሲወስዱ በቴክኖሎጂ ክህሎት በመበልጸግ የኢትዮጵያን የዲጂታል ኢኮኖሚ ግንባታ እውን ያደርጋሉ ተብሎም ይታሰባል። ዛሬ እንግዲህ ኢቢሲ ይህንን የሀገር ጉዳይ አድርጎ ሲመርጥ የራሱ የሆነ ምክንያት አለው። የ5 ሚሊዮን ኮደርስ ኢኒሺዬቲቭ ወጣቶች በተለይም ተገቢውን የዲጂታል ክህሎት እንዲኖራቸው በማድረግና ሀብትን በመፍጠር የዲጂታል ኢኮኖሚ ግንባታን ለማፋጠን እየተደረገ ያለው ስራ ተጠናክሮ እንዲቀጥል ስለሚፈልግ ነው። ስለዚህ ሰፋ ያሉ ሀሳቦችን እያነሳን ከእናንተ ጋር ቆይታ እናደርጋለን። ይህንን ሀሳብ የሚያጠናክሩ ደግሞ በርካታ ጥንቅሮችን አዘጋጅተን ነው ከተመልካቾቻችን ጋር ቆይታ የምናደርገው። እሱ ብቻ አይደለም፣ እንግዶችንም ጋብዘን ሰፋፊ ጉዳዮችን እያነሳንላቸው ሀሳባቸውን እንዲያካፍሉ እናደርጋለን። እስኪ ወደ ቀዳሚው ጥንቅራችን እንለፍ። ከወራት በፊት ወደ ትግበራ የገባው የ5 ሚሊዮን ኮደሮች ስልጠና በሀገር አቀፍ ደረጃ ከ500 ሺህ በላይ የሚሆኑ ሰልጣኞችን ተሳታፊዎችን እንደነበሩ የሚታወቅ ጉዳይ ነው። ይህም እንግዲህ ተጠናክሮ ቀጥሏል። ስልጠናው ዜጎች በዲጂታል ካላቸው ስራ ተጨማሪ መስራት እንዲችሉ የሚያደርግ መሆኑን ነው የተጠቀሙ። እዚህ ጉዳይ ላይ ኤዶም አማራ ያዘጋጀችው ዘገባ አለ። እሱን ተከታትለን እንመለሳለን። ተወዳጅ አዳነ ትባላለች። በኢኖቬሽንና ቴክኖሎጂ ሚኒስቴር የሳይበር ደህንነት ተቆጣጣሪ ነች። ከወራት በፊት ጠቅላይ ሚኒስትር አብይ አህመድ ባስጀመሩት የ5 ሚሊዮን ኮደርስ ኢኒሺዬቲቭ ክህሎቷን ማሳደግ መቻሏን ትናገራለች። እኔ የወሰድኩት የዳታ ሳይንስና አርቲፊሻል ኢንተለጀንስ ነው። ዲጂታል ኢኮኖሚንም ከማሳደግ ቴክኖሎጂንም ከማሳደግ አንጻር ለራሱ እውቀት የበለጠ አዲሽናል ነው የሚሰጠው። ኦንላይንም ስለሆነ ትሬኒንጎችን የምንወስደው በእረፍት ሰዓቱ በምሳ ሰዓቱ እንዲሁም ከስራ ውጪም ሰዓት መከታተል እንዲችል ጥሩ የተመቻቸ ስኬጁል ስለነበረ በጣም ጥሩ ጥቅም ሰጥቶናል። ሰዓታችንን አልተሻማንም። ተወዳጅ ኢትዮ ኮደርስን ተቀላቅላ መማር ከጀመረች በኋላ በትርፍ ጊዜዋ ተጨማሪ ስራዎችን ለመስራት እንዳነሳሳትም ትገልጻለች። አሁን እዚህ ላይ ሞር ኢንጌጅድ በሆን በተለይ እንደዚህ ኦንላይን ጆቦችም አሉ። ተጨማሪ ስራዎችን እዚህም ሆነን ሪሌትድ የሆኑትን ስራችን ላይ እንቅፋት ሳይፈጥር እንደዚህ ተጨማሪ ነገር ቢዮንድ እንድናስብ አዲስ ነገር ፈጥሮልኛል። መንግስት ከተባበሩት አረብ ኤሚሬትስ ጋር በትብብር ስልጠናውን ለመስጠት የደረሰው ስምምነት ወደ ትግበራ ከገባ ወራት ተቆጥረዋል። አሁን ላይ የዚህ ኢኒሺዬቲቭ ተጠቃሚ የሆኑ ሰዎች ቁጥር ከ500 ሺህ መሻገሩን በኢኖቬሽንና ቴክኖሎጂ ሚኒስቴር የዲጂታል ኢኮኖሚ ልማት መሪ ስራ አስፈጻሚ ስዩም መንገሻ ይናገራሉ። 4 ኮርሶች ናቸው። አጠቃላይ በናሽናል በአገር ደረጃ ከ530 ሺህ በላይ ሰዎች ኮርሱን እየወሰዱ ነው ያሉት። አሁን ባለው ይሄ ከ8 ቀን በፊት የወጣ መረጃ በየቀኑ ይጨምራል። ከዚህ ላይ ግን በዋናነት ሰርቲፋይድ የሆኑት ደግሞ ሰርቲፋይድ ፈተናውን አልፈው ትሬኒንግ ወስደው ሰርቲፋይድ የሆኑት ደግሞ ከ174 ሺህ በላይ ሰዎች ሰርቲፋይድ ሆነዋል። ስለዚህ የአራቱንም ድምር ነው እየነገርኩሽ ያለው። ስለዚህ ይህን ያህል ሰዎች ሰርቲፋይድ ብቁ ሆነዋል ማለት ነው። ይሄ
ጥሩ ነው እንደ ጅምር እንዳወሳሰዱ፣ ግን በቀጣይ ፕሮግረሱ እየጨመረ ነው የሚሄደው። እነዚህ የወሰዱትን ሰዎች ሲያዩ እነዚህን ጥቅም ሲያዩ ሌሎችም መውሰድ እንትናቸው እየጨመረ ይሄዳል። በፊት አንድ ሰው አንድ ኮርስ ብቻ ነበር የሚወስደው። አሁን ግን ጥቅሙን ሲያዩ ሰዎች ኮርሶች እየጨመሩ የመውሰድ እንትናቸው እየጨመረ ነው ያለው። በኦንላይን አማራጭ የሚሰጡት ኮርሶች መሰረታዊ የዲጂታል ክህሎት ላይ ያተኮሩ በመሆናቸው ለዘርፉ እድገት ወሳኝ እንደሆነም ተገልጿል። ወደ ዲጂታሉ ዓለም ለመቀላቀል ደግሞ የዲጂታል ክህሎት ያስፈልጋል። የዲጂታል መሰረታዊ ክህሎቶች ናቸው እነዚህ። ለምሳሌ ፋንዳሜንታል ፕሮግራሚንግ ስንል ፕሮግራሚንግ ፋንዳሜንታል ኮርሶች ስንል ኤአይ ስንል መሰረታዊ ዳታ ሳይንስ ስንል መሰረታዊ ኮርሶች ናቸው። ስለዚህ ሰው የዲጂታል እውቀት ያስፈልገዋል። በአሁኑ ሰዓት ሀገራችን ላይ የቢፒኦ ቢዝነስ ተጀምሯል። ይህ ቢዝነስ ፕሮሰስ አውትሶርሲንግ የምንለው ብዙ ካምፓኒዎች ለምሳሌ አይቲ ፓርክ ላይ የገቡ ብዙ ካምፓኒዎች አሉ። ከተለያየ ሀገር ስራ ያመጣሉ። ሰርቪሱ ግን ስራው የሚሰራው እዚህ ነው። እንደዚህ አይነት ስራዎችን ለመስራት እንደዚህ አይነት ሰዎች ያስፈልጋሉ። ኤኒዌር ሆነው ሊሰሩ የሚችሉ እነዚህ ሰዎች ይሄ ኢንተርናሽናል ፕላትፎርም ነው ያለው። የሊንክድን ቻናል ካላቸው ያላቸውን ሰርቲፊኬሽን ሊንክድን ላይ ቢያስቀምጡ ውጭ ሀገር ላይ ያለን ስራ እዛው ነው መስራት ይችላሉ። ለምን እዛ ሀገር ከአንድ ማሰልጠኛ ተቋም የሚሰጥ ሰርቲፊኬት ሞር እውቅና ያለው ኢትዮጵያ ውስጥ ነው የሚሆነው። ይህ ኢንተርናሽናል እውቅና ያለው ነው። ይሄ ትልቅ ተጨማሪ ስራ ለመስራት ተጨማሪ እድል ይፈጥርላቸዋል ማለት ነው። የራሳቸውንም ስራ በሚፈልጉት አግባብ ለመስራት ተጨማሪ እድል ይፈጥርላቸዋል። መንግስት ቤትም ከሆነ ያሉት የመንግስትን ስራ ከማሳለጥ አኳያ ትልቅ አስተዋጽኦ ነው ያለው። በመላ ሀገሪቱ የሚገኙ ወጣቶች በኢትዮኮደርስ.ኢቲ ላይ በመመዝገብ ለ5 ሚሊዮን ዜጎች በተመቻቸው የስልጠና እድል ለመጠቀም ምዝገባቸውን ቀጥለዋል። ተመልሰናል ተመልካቾቻችን። እዚህ ጉዳይ ላይ ቆይታ እናደርጋለን። ቀደም ሲል እንግዲህ ሰፋ ያሉ ሀሳቦችን እናነሳለን ብለናቸዋል። ሰፋ ያሉ ሀሳቦችን ለማንሳት ደግሞ ስቱዲዮ እንግዳ ጋብዘን ተጨማሪ መረጃዎችን እንዲሰጡን እናደርጋለን። እዚህ ስቱዲዮ እንግዶቻችን ይገኛሉ። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን የኤሌክትሪካልና ኮምፒውተር መሀንዲስና የአንድ ቀጠሮ ሕክምና የኦንላይን ኩባንያ መስራችና ስራ አስፈጻሚ ኢንጂነር ዳዊት ግዛውና በኢኖቬሽንና ቴክኖሎጂ ሚኒስቴር የዲጂታል ኢንዱስትሪ ዴስክ ኃላፊ አቶ ምንዳ ፈለቀ እዚህ ስቱዲዮ ነው የሚገኙት። ሁለታችሁንም ስለመጣችሁ እናመሰግናለን። ከዛ በፊት ግን አንዳንድ መረጃዎችን ለተመልካቾቻችን እናደርሳለን። እንግዲህ ዲጂታል ኢኮኖሚ ለመገንባት ኢትዮጵያ የጀመረችውን ጥረት በተመለከተ 2025 እንግዲህ ተቀርጾ ወደ ስራ ተገብቷልና ከዛ ጋር የተገናኙ ስኬቶቹ ምን ይመስላሉ፣ የወደፊት አቅጣጫ የሚለው ነው በስፋት ለመመልከት ጥረት የምናደርገው። እንግዲህ ዲጂታል ኢትዮጵያ 2025 ስትራቴጂ ሰኔ 2012 ነበር የተጀመረው። ከዚያን ጊዜ ጀምሮ በጣም በርካታ እንቅስቃሴዎች እንዳሉ እናውቃለን እና ከዚህ ጋር የተገናኙ በጣም በርካታ ጉዳዮችን ለመተግበር ጥረት እየተደረገ ነው የሚገኘው። በዋናነት በርከት ያሉ ዓላማዎች አሉት፣ ግን ዋና ዋናዎቹን ለማንሳት ያክል ይሄ የዲጂታል ኢኮኖሚ የመገንባት ጉዳይ 2025 ይፋ ውጤታማ የማድረግ ጉዳይ ዋናው እንግዲህ አካታች ዲጂታል ኢኮኖሚ መፍጠር ነው። ኢኮኖሚው በአመዛኙ ወይም በጥቅሉ ማለት ይቻላል ወደ ዲጂታል ስርዓት እንዲገባ የማድረግ ነው። ሌላኛው ኢንተርኔትን የማስፋፋት ነው። የሞባይል ስልክ ተጠቃሚዎችን ወይም የቴክኖሎጂም ተጠቃሚዎችንም ቁጥር እንዲሁ የማስፋት ፍላጎት አለ። ይሄም ሌላኛው ዓላማ ነው ብሎ ማንሳት ይቻላል። የቁሶች ወይም የቁሶች ኢንተርኔት ወይም ኢንተርኔት ኦፍ ቲንግስ እንግዲህ ብዙ ነገር በኢንተርኔት የተሳሰረ ነው አሁን ባለው ዓለምና በዚህ እነዚህን ዓላማዎች ለማሳካት ነው እንግዲህ ለመንቀሳቀስ ጥረት እየተደረገ የሚገኘው። እስካሁን የተሰሩ ስራዎችን ከተመለከተን የዲጂታል መሰረተ ልማቶችን በተለያየ መንገድ ማንሳት ይቻላል። እነዚህ እንግዲህ የተሳሰሩ ናቸው። ተቋማትን፣ ትልልቅ አገልግሎቶችንን ጭምር ለማሳሰር የተሞከረበት ነው። ዲጂታል መታወቂያ አለ። ይሄ እንግዲህ ቁጥሩ ከጊዜ ወደ ጊዜ እያደገ አሁን ላይ በጣም በርካቶች የዲጂታል መታወቂያን እጃቸው እንዲያስገቡ ምክንያት ያደረገ ነው። ይሄ ደግሞ በአገልግሎት አሰጣጡ ላይ የራሱ የሆነ ትርጉም ስላለው ለማስፋፋት ጥረት የተደረገበት ነው። ዲጂታል ክፍያዎችን በተመለከተ እንዲሁ ሌላኛው ከተሰሩ ስራዎች መካከል ነው ብሎ ማንሳት ይቻላል። የኤሌክትሮኒክ የመንግስት አገልግሎት አለ። እንደ ከዚህ ቀደሙ ማኑዋል ሆነ ወይም ደግሞ የቀደመው አሰራር የሌለባቸውን ተቋማት አሁን ቁጥራቸውም ብዛታቸውም እየጨመረ ነው የሚገኘውና ይህም እንግዲህ አንዱ ዘርፍ ነው ብለን ማንሳት እንችላለን። የኤሌክትሮኒክ ንግድ አለ። ቀደም ብሎ በተለያየ ማኑዋል በሆነ መንገድ የምንፈጽማቸው የንግድ አይነቶች አሁን ወደ ኤሌክትሮኒክስ ግብይት የመጡ ይገኛሉ። ዲጂታል ፖሊሲና የህግ ማዕቀፎችም ሌሎች እንግዲህ በዚህ ዘርፍ ላይ የተሰሩ ስራዎች ናቸው። እስካሁን የተመዘገቡ ስኬቶችን በቁጥር እስኪ እንመልከታቸው። የሞባይል ስልክ ተጠቃሚዎች 2010 ዓመተ ምህረት ከነበረበት 37 ሚሊዮን
አሁን 2017 ላይ ወደ 85 ሚሊዮን አድጓል። የኢንተርኔት ተጠቃሚዎች ቁጥር ደግሞ 2010 ላይ ልክ ሀገራዊ ለውጡ በተጀመረበት ወቅት 17 ሚሊዮን ብቻ ነበር የነበረው። አሁን 2017 አሁን ባለንበት ዓመት ላይ 41 ሚሊዮን ደርሷል። ይሄ ከፍተኛ ቁጥር ነው። መሻሻል ብቻ ሳይሆን እንደ ስኬት የሚቆጠሩ ጉዳዮች እንዳሉት ማየት ይቻላል። እስካሁን የተመዘገቡ ስኬቶችን በሌላ አንጻር ደግሞ ከተመለከትናቸው የቴሌኮም መሰረተ ልማት መስፋፋት አሁን ባለው ሁኔታ 77 በመቶ እንደደረሰ እንግዲህ መረጃዎች ያመላክታሉ። ዲጂታል የገንዘብ ዝውውርን ስንመለከት ደግሞ በ2012 ዓ.ም 50 ቢሊዮን ብር ብቻ ነበረ የዲጂታል ገንዘብ ልውውጥ የነበረው። አሁን ግን 2017 ላይ 9.5 ትሪሊየን ብር ደርሷል። ይሄ እንግዲህ ምን ያህል የዲጂታል ኢኮኖሚው እየሰፋና እያደገ እንደመጣ የሚያሳይ ነው። በቀጣይ እንግዲህ ዲጂታል የቴክኖሎጂ እውቀትን የማስፋፋት ውጥን ተይዟል። ለዚህ ደግሞ ቀደም ሲል ያነሳ ነው የ5 ሚሊዮን ኮደርስ ንቅናቄ ኢኒሼቲቭ በጣም ትልቁን ሚና ይወስዳል ተብሎ ነው የሚጠበቀው። ዲጂታል ቴክኖሎጂና አጠቃቀም የማሳደግ እንደ ከዚህ ቀደሙ አይደለም። አሁን ሁሉም ሰው የቴክኖሎጂ ተጠቃሚ እየሆነ ነው እየመጣ ያለው። ስለዚህ ግንዛቤውም እያደገ ነው፣ አጠቃቀሙም ከፍ እያለ ነው። ይሄ በቀጣይ ይጠናከራል ተብሎ ይጠበቃል። የሳይበር ደህንነት ሌላኛው ስጋት ስለሆነ እሱንም እንዲሁ የማጠናከር ስራዎች ይሰራሉ ተብሎ ነው የሚጠበቀው። ፈጠራን ማሳደግ እንግዲህ ከቴክኖሎጂ ጋር የተገናኙ የፈጠራ ስራዎችም በስፋት እያደጉ ይገኛሉ እና ይሄ በዲጂታል 2025 ትግበራ ውስጥ ትልቁን ድርሻ ይወስዳል ተብሎ የሚጠበቅ ጉዳይ ነው። መልካም፣ እናመሰግናለን ሀብታሙ። ወደ እንግዶቻችን እንለፍና በተለይም ባነሳነው ሀሳብ ላይ ተጨማሪ መረጃዎችን እንድሰጡን እናድርግ። በተለይ እናስቀድም ኢንጂነር ዳዊትንና ኢንጂነር ዳዊት በተለይም በዲጂታል ቴክኖሎጂ ውስጥ ከ14 ዓመት በላይ ልምድ አለዎት አይደል? ቆይታ አድርገዋልና እንደ ቆይታው እንደ ልምዶ ይሄ የዲጂታል ቴክኖሎጂ ግንባታ ለሀገር ኢኮኖሚ ያለውን ፋይዳ እንዴት ይገልጹታል? አመሰግናለሁ በድጋሚ እዚህ ስቱዲዮ ስለጋበዛችሁን ያለንን ኤክስፒሪየንስ ሼር እንድናደርግ ኢንቫይት ስላደረጋችሁን ቴንኪው ለማለት ፈልጋለሁ። የዲጂታል ስነ ምህዳሩን ኢንፋክት ሰፊ ነው። በዚህ ሰዓት ላይ በአንድ ሲን ብቻ ኤክስፕሌን አድርጎ መጨረስ አይቻልም። አጠቃላይ ኢኮሲስተሙ ሰፊ ነው። ዋናው ማየት ያለብን እኔ አይቲው ዘርፍ ላይ ነው ፎከስ አድርጌ ሰራ የነበረው ያው በቅጥርም አሁን ደግሞ ፕራይቬት በሰራበት ተቋም ማለት ነው። እነዚህ ዲጂታል ፋይናንሱን ብቻ እንኳን ይዘን ትራንዛክሽን ግብይቱን በምናይበት ሰዓት ላይ ከኖርማል ግለሰብ እስከ ካምፓኒዎች ትሬድ ሰርቪሱን ቡስት ያደርጋል። የመጀመሪያው ኤክሰለንሲው እንዳለ ሰርቪስ ኤክሰለንሲው እንዳለ ትራንስፓረንሲው እንዳለ ሆኖ የቅልጥፍናው ማለት ነው ሰዎች ላይ እያንዳንዳችን ጋር ትራዲሽናል ስንጠቀም የነበረው ካሽ ይዘን ስንዞር የነበረበት አካሄድና አሁን ሲምፕሊ በስልካችን አማውንት ኦፍ መኒ ግብይትም ይሁን ለሰው የምንላከው የምናደርገው እንቅስቃሴ ትራንስፓረንሲውን ጠብቆ ሴኩሪቲ ተጠብቆ ምቾቱ ተጠብቆ ጊዜያችን ተጠብቆ ፕላስ ካምፓኒዎቻችን ደግሞ ቡስት ያደርጋል። ኤክሰለንሲው እየጨመረ ስለሚሄድ ማለት ነው። ከዚህ አንጻር በጊዜ ሂደት ገና እየገባንበት ነው። ማክሮንም ቡስት የማድረግ አቅም አለው ወደዛ ስኪልድ ማንፓወራችን ወደዛ በሄደ ቁጥር። ስለዚህ ከዚህ አንጻር ነው ማየው። አቶ ምንዳ ደግሞ ወደ እርስዎ እንምጣና እንግዲህ ባለፉት 5 እና 6 ዓመታት ሰፋፊ ስራዎች ሰርተዋል እያል እኛም ቀደም ብለን መረጃዎችን ለማጋራት እየሞከርን ነበር። እንዴት ያያቸዋል? ትልልቅ ጅምሮች አሉ። የ5 ሚሊዮን ኮደርስ ኢኒሼቲቭ አለ፣ ብሔራዊ መታወቂያ አለ። እነዚህ ተደማምረው በተለያየ አቅጣጫ ደግሞ የተጀመሩ መሰረተ ልማቱንም የማጠናከር ስራዎች አሉና በ5 በ6 ዓመታት ውስጥ የተሰሩ ስራዎች እንዴት የሚገለጹ ናቸው? አመሰግናለሁ። በድጋሚ እኔም እንደውም እድል ስለሰጣችሁን እናመሰግናለን። በአጠቃላይ በዚህ በዲጂታል ዓለም ውስጥ ወይም በአይሲቲ ዘርፍ ላይ የተደረጉ እንቅስቃሴዎች ብዙ ናቸው። ቀደም ብሎ ከነበሩት ሚኒስቴር መስሪያ ቤቶች ጀምሮ አሁን ደግሞ ኢኖቬሽንና ቴክኖሎጂ ሚኒስቴር ተብሎ ከተቋቋመን በኋላ ያለው የአይሲቲ እንቅስቃሴ ሰፊ ነው። በአይሲቲ ኢንፍራስትራክቸር ዘርፉ በኢገቨርንመንት አፕሊኬሽኖችን በማልማት ዘርፍ የሰው ኃይልን በመገንባት ዘርፍ ጥሩ አድቫንስድ ነው የተካሄደው። ስለዚህ ይሄ የሰው ኃይሉን ለመገንባት በተደረገው ጥረት ውስጥ የ5 ሚሊዮን ኮደርስ አንዱ ፓርት ሆኖ ነው የቀረበው። አክቹዋሊ ሌሎችም የትሬንድ የማድረግ ማህበረሰቡን የማሰልጠን ኢቭን ሌሎች የተማሩ አካሎች ግን ፊልዳቸው ሌላ የሆኑትንም ጭምር በዚህ እንዲታገዙ ለማድረግ እነሱን የሚሰለጥኑበትን ሁኔታ የማመቻቸት ስራዎች ተሰርተዋል። 5 ሚሊዮን ኮደርስ በራሱ
መሰረታዊ የሆኑ ነገሮችን ያሳየናል። ጊዜው ደግሞ ቴክኖሎጂው በየጊዜው እየተቀያየረ ነው የሚሄደው። አሁን ላይ አርቲፊሻል ኢንቴሊጀንስ በጣም ጥቅም ላይ እየዋለ የመጣበት ብዙ ነገሮች ወደዛ የሚሄዱበትም ጭምር የሚመስል አይነት አቅጣጫ አለውና ኤአይ ፋንዳሜንታልስ የመሰሉትን ኮርሶች በ5 ሚሊዮን ኮረርስ ኢኒሺዬቲቭ መቅረቡ ምናልባት ብዙ ነገሮች ወደዛ የሚሄዱበትን እኛም ወደዛ የምንጓዝበትን አይነት ያመቻችልናል የሚል እምነት አለኝ። ስለዚህ የአይቲ ዘርፉ በጣም ሰፊ ነው። ከፋፍለን ካላየ ነው በስተቀር በሆነ በተወሰነች ነገር ልንገልጸው አንችልም። ኢንፍራስትራክቸሩ ማደግ አለበት። እሱ ካላደገ የሚለሙ አፖች ወደ ተደራሹ አይደርሱ። ለምሳሌ ኦንላይን ሰርቪሶችን እንስጥ ብንል አፕ አልምተን ነው። የኦንላይን ሰርቪስ ደግሞ ተጠቃሚ በአዘር ኢንድ አለ። ያንን አፕ ተጠቃሚ ደግሞ ስናስብ እነሱ መማር ማወቅ መቻል አለባቸው። የትምህርቱ ዘርፍ ደግሞ በሌላ መልክ አለ። ስለዚህ ሰፊ ኢኮሲስተም ነው የምንዳስሰው። በዚህ ነገር ላይ ግን በ5 ዓመቶች ውስጥ የተደረጉ እንቅስቃሴዎች በጣም ጥሩ ናቸው ብዬ ነው የማስበው። መልካም፣ ወደ ኢንጂነር ዳዊት እንምጣና ቀደም ሲልም እያነሱት ነበረ የፋይናንስ አገልግሎቱን በማንሳት ያለውን የገንዘብ ዝውውርና በተለይ በዚህ በዲጂታል ውስጥ የገንዘብ ዝውውርም ሆነ ሌሎች የዲጂታል ቴክኖሎጂዎችን በማስፋት ረገድ መሰራት ያለባቸው ስራዎች ምንድን ናቸው? በጋራ በመሆን የልምዱም ያለው ሊሆናል፣ እውቀቱም ያለው ሊሆን ይችላል። ከመንግስት ጋር ከሚመለከተው አካል ጋርም አብሮ መሰራት ያለባቸው ነገሮች ምንድን ናቸው? የመጀመሪያው ቅድም ወንድም ያንስቶታል፣ ኢንፍራስትራክቸሩን ተመጋጋቢ ማድረግ መቻል ነው። በተናጠል የሚሰሩ ሳይሆን ሲንክሮናይዝድ የሆነ ኢንፍራስትራክቸር ያስፈልጋል። ኤኮሲስተሙ ወጥ ሊሆን ይገባል። የትኛውም አይነት የሚለሙ ኢንሃውስ የሚልሙ ከኤክስተርናል ፓርቲ ይምጡ እዚህ ውስጥ ተካታች ሆነው አካታች የሆነ ኤኮሲስተም ሊኖረን ይገባል። ኤኮሲስተሙ ሁሉም አሁን ይመስላል ለብቻ ሁሉም የራሱን ኢንቫይሮንመንትን እየፈለገ ያለው ነገር ግን አገርን አስበን ወደፊት መራመድ ካስፈለገ ሁሉም ባለድርሻ አካላት ወይዘርስ ገቨርንመንትም ሊሆን ይችላል የግል ካምፓኒዎች አንድ ወጥ የሆነ ኢንፍራስትራክቸር በፖሊሲ መልክ ሊቀረጽና ሬጉሌሽን ሆኖ ሊቀመጥ ይገባል። ስለዚህ አንድ ሰው አንድ ነገር ለማልማት ሲፈልግ ፕሮሲጀሮቹን ጠብቆ መሄድ እንዲችል ማለት ነው። ስለዚህ እያንዳንዱን ነጥብ ማስኬድ ይቻላል። የመጀመሪያ። ሁለተኛው ነገር ግንዛቤ ማስጨበጥ ያስፈልጋል። አሁን ከፍተኛ ግንዛቤ ልዩነቶች ይታያሉ። አንድ ሰው በቢዝነስ ኤክሴል ያደረገ ኖሌጅ ሊኖረው ይችላል። ተወደደም ተጠላም ግን አሁን እየሄድን ያለ ነው አይቲው እየመራው ያለው ወርልድ ነው እየመጣን ያለ ነው እና በየደቂቃው በየምናምኑ ተለዋዋጭ ነው። አንፕሬዲክተብል ነው። አሁን ሳይበሩን ስፔሱን በምናይበት ሰዓት ላይ ጭራሽ አይታወቅም። ትሬትን መቀነስ ነው እንጂ ትሬት እንዳይኖር ማድረግ አንችልም በማንኛውም ሁኔታ። ስለዚህ ግንዛቤ መፍጠር ያስፈልጋል። ስኪልድ ማንፓወራችን አይቲውንም ጭምር አካታች የሆነ ኖሌጅ እንዲኖረው በየትኛውም ተቋማት ውስጥ በሚሰሩ ሰራተኞች ልክ እንደ ቀድሞ እንደተነሳው ኢኒሺዬቲቭ የኮደሮች እንደዛ አይነት እንኳን ባይሆን የኤምአይኤስ አይነት ማኔጅመንት ኢንፎርሜሽን መሰረታዊ ኖሌጆች አዳፕት ማድረግ እንዲቻል። አዘርዋይስ አዳፕት የማናደርገው ከሆነ ሌላው ዓለም እያመለጠን እኛ ግን ኋላ እየቀረን ነው የምንሄደው። ስለዚህ ከዛ አንጻር ኢንፍራስትራክቸሩ ስኪል ሊሆን ማነው ደረጃውን የጠበቀ ኢንፍራስትራክቸር መዘርጋት አለብን። ከኤሌክትሪክ አንጻር ኔትወርክ ዝርጋታችን፣ ፕሮቴክሽን ሌየሮቻችን በሙሉ አንድ ባንድ በሚወድቅበት ሰዓት ላይ ቀጣይ ያለው ባንድ ሪከቨሪ ምን ያህል ሰዓት ውስጥ ወይ ደግሞ ምን ያህል ሰከንድ ውስጥ ተመልሶ ይገባል የሚለውን ቴሌ አሁን ጥሩ ላይ ነው ያለው። ቴሌን ለማንሳት አገሪቷ ውስጥ ያለው ሰርቪስ ፕሮቫይደር እሱ ነው ያለው። ስለዚህ አሁን ላይ ኤምፒኤስዎች መጥቷል። የኬንያ ካምፓኒ እነሱም ሪላይ የሚያደርጉት የቴሌ ኢንፍራስትራክቸር ላይ ነው ያው እንደምናውቀው። ስለዚህ የቴሌ ኢንፍራስትራክቸር ሁሉንም ካለው ብሮድ ሰርቪስ አንጻር ሁሉንም መጠቅለል ይችላል እንደ ማፕ እንኳን ብናየው። ስለዚህ ከዚህ አንጻር ወጥ የሆነ ኢንፍራስትራክቸር ለሁሉም አካታች ተናባቢ የሆነ ሁሉም በባለቤትነት ረን የሚያደርገው ያስፈልጋል። ከዛ ውጪ ማህበረሰባችን በሌላ ኖሌጅ አቅም ያላቸው ሰዎች አይቲውንም ጭምር ተጨማሪ የሚታገዙበት መንገድ ቢፈጠር በአንድ ጊዜ ወደምናስበው መንገድ መድረስ እንችላለን ብዬ አስባለሁ። አቶ ምንዳ የ5 ሚሊዮን ኮደሮች ኢኒሺዬቲቭ እንግዲህ በጣም ትልቁ ነው ብዬ አስባለሁኝ። መጪው ትውልድ ያው እንግዲህ ቀጥሎ የምንሄድበት ዓለም ይህን ዲጂታል ኮምፒተንሲ የሚጠይቅ ወይም ደግሞ ከዲጂታል ዓለም ጋር የተገናኘን
ውድድርን የሚጠይቅ ነው። ለዛ ደግሞ እውቀት ያስፈልጋል እና ቀድሞ እውቀትን የመዝራት ቀድሞ የማሰብና ለዛ የመዘጋጀት አካሄድ ነው ብለን እናስባለን እና ከዚህ አንጻር ቅድመ ዝግጅቱን እንዴት ያዩታል? 5 ሚሊዮን ቁጥሩ ቀላል አይደለም። አሁን ወደ 500,000 የሚሆኑ ወጣቶችና ታዳጊዎች ይህን ዘርፍ ተቀላቅለው እውቀታቸውን እያሳደጉ ነው የሚገኙት እና ምን አይነት ትርጉም ይኖረዋል አሁን በዚህ በዲጂታል ኢኮኖሚ በመገንባት ውስጥ? በጣም አመሰግናለሁ። ዋናው ትልቁ ነገር ኢንፍራስትራክቸር ብዘረጋ፣ አፕ ብታለማ፣ የሆነ አድቫንስ የሆኑ ቴክኖሎጂዎችን ብትጠቀም ያለ ሰው ነገሮች ሁሉ ተጠቃሚ አይኖርም። ቴክኖሎጂውን እንደ ልብ ልታስኪዱ አትችልም። ዳታዎችን ልታንቀሳቀስ አትችልም። ስለሆነም ግዴታ ሰው መማር አለበት፣ ማወቅ አለበት። ከመሰረታዊ አንስቶ አድቫንስድ የሆኑ ነገሮችንም ማወቅ መቻል አለበት። ይሄ የ5 ሚሊዮን ኮደርስ ኢኒሼቲቭ ደግሞ መሰረታዊ የሆኑ ነገሮችን ያሲዝና ሰዎች ከዛ ተነስተው የየራሳቸውን አድቫንስ ወደሆኑ ጉዳዮችና አድቫንስ ወደሆኑ እውቀቶች መሸጋገር ያስችላል። ስለዚህ ጥሩ እድል ነው የተሰጠው። ለምሳሌ የአንድሮይድ ፋውንዳሜንታልስን ብትወስድ ዚስ ታይም ስማርትፎኖችን እንጠቀማለን። የተለያዩ አፖችን ማልማት የምትችለው አንድሮይድ ፋውንዳሜንታልስ ፕሮግራሚንግ ላንጉዌጆችን መማር እና ማወቅ ስትችል ነው። ይሄ እድል እንደ መሰረታዊ እንደ ፋውንዳሜንታልስ 5 ሚሊዮን ኮደርስ ኢኒሼቲቭ አምጥቶታል። በዚህ ላይ ቤዝ አድርገው የራሳቸውን ቢዝነስ ማከናወን የራሳቸውን ቢዝነስ መመስረት ይችላሉ። ዊች ሚንስ አፖችን እያለሙ መሰረታዊ የሆነውን ይማራሉ። ዜን አድቫንስ የሆነውን ደግሞ የመማር እድል ያመቻችላቸዋል። ከዛ በኋላ አፖችን እያለሙ ወደ ቢዝነስ አለሙ መሄድ ይችላሉ። እንደ ማንኛውም ሰው ደግሞ የሚለሙ አፖችን ለመጠቀም የሚያስችለው መጀመሪያ የተለማው ነገር ለነሱ ጠቃሚ መሆኑን ሲያውቁ ነው። ይህም መሰረታዊ የሆነውን ነገር ኖሌጅ ሲኖራቸው አፖችን መግዛትና መጠቀም ያስችላቸዋል። ወጣቶች በተለይ ይሄ እድል በጣም ሊያመልጣቸው አይገባም። በጣም ብዙ ሰው እድል ከፊታችን እያለ ባለማወቅም ወይም ደግሞ አይጠቅምም ብሎ በማሰብም ወደዚህ ነገር ውስጥ ገና አልገባም። እድሉ ፊታችን አለ። ብዙ ሰዎች ሊጠቀሙ ይገባል። መሰረታዊ የሆነውን ነገር ያስይዛቸዋል፣ ወደ አድቫንስ ወደ ሆነው ነገር ያሸጋግራቸዋል። ስለዚህ እስካሁን የተደረጉ ጥረቶች አሉ። ብዙ ሰዎች እንዲማሩ እየተደረገ ነው ያለው እንትን አበረታች ነው። እድሉም ጥሩ ነው። ስለዚህ ይህንን ቢማሩ ቅድም እንዳልኩህ ከመሰረታዊ አንስቶ አድቫንስ ወደ ሆነው ነገር ማሸጋገር ይችላል። ሚኒስቴር መስሪያ ቤታችንም ትልቁን ኃላፊነት ወስዶ እየሰራ ነው የሚገኘው። መልካም ኢንጂነር ዳዊት፣ ያው ስለ ዲጂታል ኢትዮጵያ ስናነሳ በዲጂታል ኢትዮጵያ ውስጥ ደግሞ የዲጂታል ኢኮኖሚ ግንባታ እናነሳለን እና ከዚህ ጋር ተያይዞ እያነሳን ያለ ነው የ5 ሚሊዮን ኮደርስ ኢኒሼቲቭን ነው። በዚህ ውስጥ እንግዲህ በርካታ ወጣቶችን በቴክኖሎጂ ክህሎት ራሳቸውን እንዲያዳብሩ ማድረግና ሀብትና ስራን መፍጠር እንዲችሉ የሚያግዝ ነውና በተለይ ወደ 500,000 የሚጠጉ ወጣቶች በዚህ ውስጥ እየተሳተፉ ነው የሚገኙት። ይሄንን እንዲወስዱ መደረጉ ምን አይነት ለውጥ ይዞ ይመጣል ብለው ያስባሉ? እሺ፣ በድጋሚ አመሰግናለሁ። ቅድም ወንድሜ አንስቶታል። የነዚህ ኢኒሼቲቭ በእርግጥ ነገ ከነገ ወዲያ የምናየው አይደለም። ኢምፓክቱ ማለት ነው ምን እየተሰጠ ያለውም ትሬኒንግ ቤዚክ ነው። ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕት እንዲሁም ደግሞ በአንድሮይድ እና በዴታ ሳይንስ እና አናሊቲክስ ላይ እየሰራን ያለ ነው። 500,000 ቁጥሩ ብዙ ነው። አሁን ከዚህ ከቤዚክ በቤዚክ ትሬኒንግ ነገሮችን እንለውጣለን ማለት አይደለም። ገና ነው፣ ቱ እርሊ ነው። ከዚህ ቀጥሎ 2 ስቴፖች በኢንተርሚዲየት ሌቭል ወደ አድቫንስድ ሌቭል ስንመጣ ግን ነገ ጠዋት ሀገሪቷ ማሰብ ወደምችለው ወይ ደግሞ ሌሎች ሀገሮች በሚሄዱበት ፔስ መሰረት መሮጥ እንችላለን። የዚህን የተማረ የሰው ኃይል 500,000 የዛሬ ዓመት ወይ የዛሬ 2 ዓመት 1 ሚሊዮን 1.5 እያለ በሚሄድበት ሰዓት ላይ ቴክኖሎጂውን ድራይቭ የሚያደርገው ስኪልድ ማንፓወር፣ ቅድም እሱ ብሎታል። ስኪልድ ማንፓወር ያስፈልጋል። ስለዚህ ለዛ ስኪልድ ማንፓወር ብቁ የሰው ኃይል ለማፍራት ቴክኖሎጂውንም አዳፕት አድርጎ ኢንሃውስ የሚበለጸጉ ደረጃውን የጠበቀ ቀደም ኤኮሲስተም እየተነሳ ነበር። ኢንፍራስትራክቸር ውስጥ ታዋንያኖችን ከማፍራት አንጻር ትልቅ ሚና ነው ያለው። ነገር ግን አሁን ቤዚክ ደረጃ ላይ ነው ያለነው፣ ገና ጅማሮ ላይ ነው ያለነው። ነገ ጠዋት ላይ ግን ፕሮሚሲንግ የሆነ ሳውንድ የሆነ ጀኔሬሽን ማግኘት እንችላለን። ስለዚህ ይሄኛው ስራ ኢኒሼቲቭ በጣም ትልቅ ነው። ከዚህም በላይ መስፋት አለበት። በየወረዳው በየዞኑ ሲቲዎች ላይ ብቻ ሳይሆን ታች ሰብ ሲቲዎች ላይም እየተሰራበት የልጆችንም ሞቲቭ
ወርዶ መሰራት አለበት ባይኒ ቴክኖሎጂ በጣም ኢምፓክት ስላለው ማለት ነው። ከዛ አንፃር ፋውንዴሽናል ነገሮችን እየሰራን ያለ ነው። አሁን ፋውንዴሽናሉ ወደ ምንመገብበት ሰዓት ወይ ደግሞ የሚተገበሩ ስራዎች በሚመጡበት ሰዓት ላይ ያን ጊዜ በጣም መልካም የሆነ ነገር እናገኛለን ብዬ አምናለሁ። እንደ ወጣቶችን ምን ይላሉ? በዚህ ውስጥ እንዲሳተፉ በዚህ ውስጥ የቴክኖሎጂ ክህሎታቸውን እንዲያሳድጉ ነገ የአንድን የሀገርን የኢኮኖሚ ግንባታ ሂደት ውስጥ ተሳታፊ እንዲሆኑ በዚህ ኢኒሼቲቭ ውስጥ እንዲሳተፉ ምንድን ነው የሚሉ? እንግዲህ ወጣቶች ባይ ኔቸር ኮዲንግ ትንሽ ወደ ውስጥ እስክንገባ ድረስ ትንሽ እንትን ያደርጋል መሻቱ ከሌለ ዋንስ ግን ውስጡ ገብተን የምንሰራው ነገር አውትፑቱን እያየን ረን የሚያደርገውን ኢንቫይሮንመንት እያየን የሚለውጠውን መስተጋብሮችን እያየን ስንመጣ ያን ጊዜ አዳፕታቢሊቲው ይመጣል። ከዛ በዛ ውስጥ ደግሞ ያላቸውን አቅም ማውጣት ይችላሉ። ስለዚህ አቅምን ለማውጣት አቅራቢያ ያለውን ኔትወርክ ወይ ደግሞ አሁን የተፈጠረውን ስነ ምህዳር መጠቀም መቻሉ ቅድም የተባለውን ነገር እጋራለሁ። ሄዶ መጠቀም መቻሉ ይሄ ነገር ገና ነው ማለት አይደለም። ቢያንስ የሚሰጠው ሰርቲፊኬት እንኳን ላይሰንስ ነው፣ ዶክመንት ነው። በዛ ነገር ውስጥ አንድ ነገር ውስጥ መግባት እንችላለን። ቡት ካምፖች ነገ ጠዋት ላይ ቢመጡ ቤዚክ የሆነ ነገር ሳይኖረን እዛ ውስጥ መካተት አንችልም። ስለዚህ ይሄንን ነገር ይዘን ካልተገኘን ነገ ጠዋት ላይ መቀጠል ስለማንችል እንተላለፋለን። ተወደደም ተጠላም ቴክኖሎጂ ድሪቭን ወርልድ ነው አሁን በየደቂቃው የሚለዋወጥ። ስለዚህ ያንን አስቀድመው አውቁ ይሄ ነገር ግድ ያስፈልገናል። ቢዝነስም ሆነን ቴክኖሎጂ ላይም ሆነን የትኛውም አይነት የትምህርት ሂደት ላይ ብንሆን ወደዛ ውስጥ ገብቶ የራስን አቅም ማውጣት ሲቀጥል ከተቀጣሪነት ወደ ቀጣሪነት ወይ ደግሞ ሰልፍ ብቁ የሆነ ተቋምም ማለት ነው ግለሰብ ማፍራት የምንችልበት ያ ደግሞ አጠቃላይ የማክሮን እይታ የሚቀይረው ነው ያምናለሁ። የመጨረሻ ላቶ ምንዳ ይሄ ኢኒሼቲቮቹ አሁን በአጠቃላይ ዲጂታል ኢኮኖሚን እውን ለማድረግ የሚሰሩ ስራዎች ከተሞች ላይ ብቻ የተንጠለጠሉ እንደሆኑ በመጠኑ ማየት ይቻላል። ኢትዮጵያ ደግሞ ሰፊ ናት። የገጠሩ ማህበረሰብ በዚህ ውስጥ መሳተፍ ይኖርበታል። ተሳትፎ ብቻ ሳይሆን ደግሞ የራሱ ኮንትሪቢዩሽን እንዲኖረውም ስለሚጠበቅ ከዚህ አንጻር ምንድን ነው እየታሰበውና እየተሰራ ያለው? አመሰግናለሁ። አንዳንድ ግብዓቶች ይፈልጋል። ለምሳሌ የኢንተርኔት ኮኔክቲቪቲ ይፈልጋል። ምክንያቱም እንትኖቹ ያሉት ዳታ ምንድነው የመማሪያ ሪሶርሶቹ ያሉት ኦንላይን ላይ ነው የምታገኛቸው። ስለዚህ የኢንተርኔት ኮኔክቲቪቲ ያስፈልጋል። ወደ ገጠሮቹ አካባቢ ምናልባት የዛ አይነት ኢንፍራስትራክቸር ኢትዮ ቴሌኮም ሊመሰረት ይገባዋል። ከተሞች አካባቢ ላይ በተወሰነ መልኩ የተሻለ ስለሚሆን ነው። ግን ስቲል የኢትዮ ቴሌኮም ኢንፍራስትራክቸር በሀገሪቷ ሙሉ ስለሆነ ያለው ያንን መጠቀም መቻል ከተቻለ ብዙ ሰዎች መውሰድ ይችላሉ። እንደ ሚኒስቴር መስሪያ ቤት ግን ብዙ ካምፔን መሰራት አለበት፣ ብዙ መገለጽ አለበት። ይሄ ጥቅሙ ራሱ መገለጽ አለበት። በጣም በሰፊው የካምፔን ስራ መኖር መቻል አለበት። አንዳንድ ጊዜ እኮ ይሄ ኢኒሼቲቭ መኖሩን የማያውቁ አሉ። ወደ ገጠር አካባቢ ያልተስፋፋበት ምክንያት እንዲህ አይነቱ እድል መኖሩንም አለማወቃቸው ነው። ቅድም እንዳልኩ ያለው የኢንፍራስትራክቸር ችግር እንደተቀመጠው ነው። እኔ ላፕቶፕ ከሌለኝ ወይም ደግሞ ስማርትፎን ከሌለኝ ወይ ደግሞ ኮኔክቲቪቲ ከሌለኝ በምንም አይነት ሁኔታ ይሄ ኢኒሼቲቭ ቢኖርም ልደርስበት አልችልም። ስለዚህ አብሮ የተያያዥ የሆኑ ነገሮች ምንድን ናቸው? አንደኛ እንደ ስማርትፎኖች የሆኑ ላፕቶፖችም ቢሆኑ ዴስክቶፕም ቢሆን በሆነ ሴንተርም ቢሆን ሴንተሮች እየተቋቋሙ እዛ ሴንተር ላይ ብዙ ሰዎች እየሄዱ ኮርሶቹን ወስደው አጥንተው ተፈትነው ሰርቲፋይድ የሚሆኑበትን ሁኔታ መሰረታዊ የሆነውን ኖሌጅ የሚያገኙበት ሁኔታ ሊመቻች ይገባል። እንግዲህ ክልሎች ናቸው ማንዴት የተሰጣቸው። አሁን በአጋጣሚ ሆኜ ወደ ወራቤ ክልል ወይም ደግሞ ወደ ሆሳና አካባቢ ሄጄ ነበር ለዚሁ ኢኒሼቲቭ የተወሰነ የኢቫሉዌሽን ስራ ለመስራት። ልክ ነው። ከተሞቹ አካባቢ ላይ ነው የተወሰነ እንቅስቃሴዎች ያሉት። ወጣ ብለን ወደ ገጠሩ ግን ስንመለከት ግን ወይም የመጠየቅ ነገር አጋጥሞን ነበር። እንደዚህ አይነት ነገሮችን ገጠር ውስጥ አካባቢ ላይ የመስራት ነገር አለው ብዬ ስጠይቅ አንዱ ተግዳሮት ሆኖ የተመለከትኩት የኢንፍራስትራክቸር ችግር ነው። የመጀመሪያው ራሱ አክሰስ የምታደርግበት ስማርትፎን ከሌለ ወይ ላፕቶፕ ከሌለ ወይ ዴስክቶፕም ቢሆን ከሌለ ወይ የሆነ ሴንተር ካልተቋቋመ እዚህ ነገር ጋር ገብተው አጥንተው ተፈትነው ሰርቲፋይድ የሚሆኑበት ሁኔታ አይመቻችም። ስለዚህ እንደ ሚኒስቴር መስሪያ ቤት እነኚህን ክፍተቶች እናያቸዋለን።
አትሊስት በመጀመሪያ በከተማ ውስጥ ያለውን እንድረስበትና በቀጣይ ግን እነሱ ነገሮች ላይ የምንሄድባቸው ይሆናል ብዬ ነው የማስበው። እናመሰግናለን። የኤሌክትሪካልና ኮምፒውተር መሀንዲስና የአንድ ቀጠሮ ሕክምና ኦንላይን ኩባንያ መስራችና ስራ አስፈጻሚ ኢንጂነር ዳዊት ግዛውና በኢኖቬሽንና ቴክኖሎጂ ሚኒስቴር የዲጂታል ኢንዱስትሪ ዴስክ ኃላፊ አቶ ምንዳ ፈለቀ ስቱዲዮ ተገኝታችሁ ሀሳቦቻችሁን ስላካፈላችሁን ያው ይሄ ጉዳይ ሰፋ አድርገና የምንመለከተው ቀን በዜና ኢትዮጵያ እንዲሁም ደግሞ ምሽት በኢቲቪ 57 በስፋት የምንመለከተው ነው የሚሆነው። እንግዶቻችንን እናመስግንና እንሰናባበት። መልካም ቀን ይሁንላችሁ። መልካም ቀን ለሁላችሁ።